ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ ለ1857 የአቡነ ጎርጎርዮስ ተማሪዎች የቁጠባ ደብተር ስጦታ አበረከተ። ሰኔ 28 ቀን 2018 የአቡነ ጎርጎርዮስ ሐዋሪ ቅርንጫፍ ትምህርት ቤት ባዘጋጀው የሰርተፍኬት ቅበላ ፕሮግራም ላይ አሚጎስ በመገኘት የቁጠባ ደብተር ስጦታ አበርክቷል። ስጦታ የተበረከተላቸውም ከአንደኛ እስከ 8ኛ ክፍል ያሉ ተማሪዎች ሲሆኑ የልጆች ቁጠባ ደብተር የተበረከተላቸውም የመነሻ ቁጠባ ተቀማጭ በማድረግ ነው። በፕሮግራሙ ላይ ንግግር ያደረጉት በአሚጎስ የሰሚት ቅርንጫፍ ቢሮ ስራ አስኪያጅ አቶ ከአብ ጎሳይ እንደተናገሩት ለተማሪዎቹ ከተበረከተላቸው ስጦታ በተጨማሪ ለወላጆችና ለአስተማሪዎችም ፍላጎታቸውን መሰረት ያደረገ የቁጠባና የብድር አገልግሎት ለመስጠት ዝግጁ እንደሆኑም ገልጸዋል። በተለይ ደግሞ የፋይናንስ እጥረት ለሚገጥማቸው ወላጆች የትምህርት ቤት ክፍያን ያማከለ አሚጎስ ከአነስተኛ እስከ ከፍተኛ የብድር አማራጮችን እንደሚያቀርብም ተገልጿል። አሚጎስ ከዚህ ቀደም ለረዛን አካዳሚና መሪ ለሚገኘው የአቡነ ጎርጎርዮስ ተማሪዎች እንዲሁም ለካናዳ ዓለም አቀፍ ትምህርት ቤት ተማሪዎች የቁጠባ ደብተር ከነ ተቀማጭ ገንዘብ ስጦታ በማበርከት ከወዲሁ የቁጠባ ባህላቸውን እንዲያዳብሩ እንዲሁም ለወደፊቱ ከፋይናንስ ጥገኝነት ቶሎ እንዲላቀቁ በማድረግ ረገድ ትልቅ ስራ እየሰራ ይገኛል። አሚጎስ ዴንቨር ኢንተርናሽናል ትምህርት ቤት ለመክፈት በዝግጅት ላይ ለሚገኙ አባላቱ ከካናዳ ኢንተርናሽናል ትምህርት ቤት ጋር የልምድ ልውውጥ መድረክ አዘጋጀ። የአሚጎስ አባላት በጋራ ሆነው ከተሰማሩበት የኢንቨስትመንት አማራጮች መካከል አንዱ ካናዳ ኢንተርናሽናል ትምህርት ቤት መሆኑ ይታወቃል። የፒርሰንስ ኢንተርናሽናል ካሪኩለም በመከተል በ2018 መባቻ ላይ ወደ ስራ የገባው ይህ ትምህርት ቤት በአንድ ዓመት የስራ ዘመን ውስጥ በ108 ተማሪዎች ጀምሮ አመርቂ ውጤት አምጥቷል። በመሆኑም የታሪክ ሀገር በሆነችው በአክሱም ከተማ ዴንቨር ኢንተርናሽናል ትምህርት ቤት ለመክፈት በዝግጅት ላይ የሚገኙ የአሚጎስ አባላትም ሰኔ 29 ቀን 2018 በካናዳ ኢንተርናሽናል ትምህርት ቤት ቅጥር ግቢ ውስጥ ጉብኝትና የልምድ ልውውጥ አድርገዋል። በዝግጅት ላይ የሚገኙት አባላትም ከዚህ ቀደም ለኢንቨስትመንቱ የሚያስፈልጋቸውን የብድር ድጋፍ ከአሚጎስ ለማግኘትና አብሮ ለመስራት የሚያስችላቸውን ስምምነት መፈራረማቸው ይታወቃል። በዚህ መሰረት ትምህርት ቤቱን ለመክፈት ብቁ የሚያደርጋቸውን ዝግጅት እንዲያደርጉ ከካናዳ ኢንተርናሽናል ትምህርት ቤት ሄድ ማስተር አቶ ዘሩ ስሙር ጋር ሰፊ ውይይት አድርገዋል። በውይይቱም የትምህርት ቤቱን አከፋፈት፣ መከተል ያለባቸውን ካሪኩለም፣ የመማር ማስተማር ሂደት፣ ብቁ የሆኑ አስተማሪዎችን እንዴት መቅጠር እንዳለባቸው፣ የሚከፈተው ትምህርት ቤት ለተማሪዎቹ ምቹ ለማድረግ ምን መደረግ እንዳለበትን ጨምሮ በርካታ ጥያቄዎች ተነስተዋል። በስተመጨረሻም በቀጣይ ተጨማሪ ስልጠናዎችና የልምድ ልውውጦችን ለማድረግ ሁሌም ዝግጁ መሆናቸውን የካናዳ ኢንተርናሽናል ትምህርት ቤት ሄድ ማስተር አቶ ዘሩ ስሙር ገልጸዋል። የህብረት ስራ አዋጅ ማስፈጸሚያ ረቂቅ ደንብ ላይ ውይይት ተደረገ። የህብረት ስራ ዘርፍን ዘመናዊ፣ ተወዳዳሪና ውጤታማ ለማድረግ በተዘጋጀው የአዋጅ ቁጥር 985/2009 ማሻሻያ 1416/2018 የማስፈጸሚያ ረቂቅ ደንብ ላይ የኮሚሽኑ ማኔጅመንት፣ የዴስክ ኃላፊዎችና የቡድን መሪዎች ውይይት አድርገዋል። የኮሚሽኑ የህግና ሬጉላቶሪ መሪ ስራ አስፈጻሚ አቶ ዘለቀ ይበልጣል በረቂቅ ደንቡ ላይ ማብራሪያ የሰጡ ሲሆን ረቂቅ ደንቡ የህብረት ስራ ማህበራት ምዘናና እደሳን በዲጂታል አሰራር ለማዘመን፣ የአባልነት መስፈርቶችን ግልጽ ለማድረግ እንዲሁም የጋራ ኢንቨስትመንት ተሳትፎን ለማስፋፋት የሚያግዙ አሰራሮችን ማካተቱን ገልጸዋል። በተጨማሪም የሊግ አደረጃጀት፣ ተግባራት፣ የፋይናንስ ምንጮች፣ የቦርድ አወቃቀርና አሰራር፣ የህብረት ስራ ፈንድ አመሰራረትና አስተዳደር እንዲሁም ለህግ ጥሰቶች የሚወሰዱ የቅጣት እርምጃዎች በዝርዝር መጠቀሳቸው ተጠቁሟል። በውይይቱም የኮሚሽኑ ማኔጅመንት አባላት፣ የዴስክ ኃላፊዎችና የቡድን መሪዎች ረቂቅ ደንቡን የበለጠ ለማጠናከር የሚያስችሉ ግብአቶችና አስተያየቶችን አቅርበው ውይይት ተደርጎበታል። ኮሚሽነር ጌትነት ታደሰ ውይይቱን ሲያጠቃልሉ ደንቡ የህብረት ስራ ዘርፍ ትልቅ ምሰሶ መሆኑን ጠቁመው በደንቡ የምናወጣቸው ድንጋጌዎች መንግስት ከነደፋቸውና ከሚተገብራቸው ትላልቅ ፖሊሲዎች አንጻር መቃኘት እንደሚያስፈልግም ገልጸዋል። ዜናውን ያገኘነው ከኢትዮጵያ ህብረት ስራ ኮሚሽን ነው። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎ ዜና የተከታተላችሁትን ይመስል ነበረ። መልካም ሳምንት።